የኢትዮጵያ ሙስሊምና ክርስቲያን ግን በጣም ረጅም ፈተናዎችን ተሻግሮ እዚህ የደረሰ ነው። እንኳን አይደለም በዚህ ተራ የመንደር ሽፍቶች በሚያደርጉት ድራማ በሌሎች ከባድ ሴራዎችም ሳይጣላ እስከዛሬ በጋራ ተሳስሮ የኖረ ማህበረሰብ እያስተማረህ ነው። አካምቡልቲ የሚለውን ተማር ብሎን አላለም ብሎን አይደለ? አካምቡልቲ ተለማመዱ ብሎን እኮ የአማራ ህዝብ አካምቡልቲ ተለማመድ ያላት ነገ ኦሮሞ ልትሆን ሰዓቱም ከ11 በላይ ሰዎች አብረው እንደነበሩ የሃሩን ሚዲያ በፌስቡክ ፔጁ ላይ የለጠፈው መረጃ ያስረዳል። እና እዛ የነበሩትን ሰዎችም ደብድበው ዘርፈው መሄዳቸውን ይሰማል። አማራነትን የምትቀበል ከሆነ ደግሞ ነገ ኢትዮጵያን የምታስተዳድር ከሆነ ነገ እስልምና ሃይማኖትና ኦርቶዶክስ ሃይማኖት ባንድ ላይ እንዲኖሩ የምትፈቅድ ከሆነ ፋኖ እውነት ይዋጋል ማለት ሰማዕታትነት ታገኝ። ምንም አይነት የፖለቲካ ትርፍ አይገኝም በዚህ ሁኔታ። የሚያተርፉት ነገር እንደሌለ ያውቁታል። በቃ አሁን ተስፋ ቆርጠው ወደ ተራ አሸባሪነት እየተሸጋገሩ ያሉ ሰዎች ናቸው። ያመር ግን እስልምናና ኦርቶዶክስን አጥፍቶ እሬቻን ለማንገስ እየሰራ ነው። እሬቻ በፊት ሲከበር የነበረው ጫካ ውስጥ ሳናያቸው ምን ሰናናቸው ነበር አለ። አንድ ሳምንት አዲስ አበባ እንዲከበሩ አሁን ተፈቅዶ ካስፈለገም የአካባቢው ማህበረሰብ በማስታጠቅ እነዚህ አሸባሪዎች ከማህበረሰቡ ውስጥ ተመንጥረው የሚወጡበትን ጊዜ ቅርብ ማድረግ አለበት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን መጥተናል። በዛሬ ፕሮግራማችን በትላንትናው ዕለት በአዲስ አበባና በተለያዩ የክልል ከተሞች ዋና ዋና ከተሞች ላይ የተካሄደውን የኢፍጣር የሙስሊሞች የኢፍጣር መርሃ ግብር እንመለከታለን። እንዲሁም ከዛው ጋር ተያይዞ በጎንደር ከተማ በታጣቂዎች አንድ ኢማም የመስጊድ ኢማም የነበሩ አባት ወይም መምህር መገደላቸውን ሰምተናል። ያ በጎንደር የተፈጸመው ግድያ በአርሲ ከሚኖሩ የኦርቶዶክስ እምነት ተከታዮች ከሚገደሉበት ጋር ምን አይነት ግንኙነት ይኖረዋል የሚለውን ጉዳይ ባገኘናቸው መረጃዎችና ከዚህ በፊትም በተነጋገርንባቸው ጉዳዮች ላይ በአማራውና በኦሮሚያው ሸኔ መካከል ምን አይነት ግንኙነት አለ፣ ምን አይነት የፖለቲካ ትርፍስ ለማሳካት አስበው ነው ይህን እንግዲህ የፈጸሙት የሚለውን ጉዳይ የምንመለከትበት ፕሮግራም ይኖረናል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ አብዛኞቻችን በትላንትናው ዕለት ተመልክተነዋል ብዬ አስባለሁ። እንደተከታተልነው በአዲስ አበባ የነበረው የኢፍጣር መርሃ ግብር እጅግ በጣም ደማቅ በሆነ ሁኔታ በጣም ብዙ ሙስሊሞች በተገኙበት የኢትዮጵያንም ገጽታና ሁኔታ በገለጠ መልኩ በአማረውና በተዋበው የአዲስ አበባ አብዮት አደባባይ ስቴዲየም አካባቢ ባለው ወይም ደግሞ መስቀል አደባባይ የሚባለው አካባቢ የሙስሊሙ የኢፍጣር መርሃ ግብር ተከናውኗል። በዚህ የኢፍጣር መርሃ ግብር በአዲስ አበባ ብቻ ሳይሆን በደሴ፣ በሐዋሳ፣ በሰመራ ተመሳሳይ መርሃ ግብር መከናወኑን ተመልክተናል። ይሄ እንግዲህ በመላው ኢትዮጵያ ሙስሊሞች በዚህ ደረጃ ባህላቸውን፣ በዓላቸውን፣ ጾማቸውን እያከበሩ የኢፍጣር መርሃ ግብሮችን ደግሞ እንደዚህ በአደባባይ በሚያከናውኑበት ጊዜ ሁሉም ኢትዮጵያዊ ከጎናቸው ሆኖ የጸጥታ አካላትም የጸጥታውን ሁኔታ አስከብረው እንደዚህ አምረውና ደምቀው ለዓለም ሲታዩ ቢያንስ ለኢትዮጵያ ያላትን ብዝሃነት የሚገልጥ ሁሉም ማህበረሰብ ሁሉም ሃይማኖቶች በጋራ ተስማምተውና ተዋደው የሚኖሩበት አንዱ አንዱን ሳይረብሽ አንዱ አንዱን ሳይነካ በአጠቃላይ የኢትዮጵያን የብዝሃነት መልክ ለመግለጽ ያለው አንድምታ በጣም ከፍተኛ ነው። ሙስሊሙ በትላንትናው ዕለት ደስ ብሏቸው በዓላቸውን የኢፍጣር መርሃ ግብራቸውን አከናውነው ሲመለሱም በዜማና በምስጋና ፈጣሪን እያመሰገኑ ሲመለሱ ተመልክተናል። ይህንን አካባቢውን ሁኔታውን በጸጥታ በማስከበር ሙስሊሙ መርሃ ግብሩን ጨርሶ እስከሚገባ ድረስ
ሰላማዊ ሁኔታ እንዲኖር ላደረገው የአዲስ አበባ ከተማ ፖሊስ እንዲሁም ደግሞ በየድርሻው ያሉ በየእርከኑ ያሉ ባለድርሻ አካላት ሊመሰገኑ ይገባል ብዬ አስባለሁ። እንግዲህ ከኢፍጣሩ መርሃ ግብር ስንወጣ በጎንደር ከተማ አንድ የታወቁ የመስጂድ ኢማም የነበሩ አባት መገደላቸውን ሰምተናል። ኡስታዝ መሐመድ ዘይኑ ይባላሉ። ይሄ ሰው በጎንደር ከተማ በጣም ለረጅም ጊዜ በኢማምነት ያገለገሉ በጣም የተከበሩ አባት እንደነበሩ ወጣት ናቸው በእርግጥ ነገር ግን ካላቸው የትምህርት ዝግጅት አንጻር እና በሙስሊሙ ማህበረሰብ ዘንድ ባላቸው ተቀባይነት ኡስታዝ መሐመድ ዘይኑ በጣም ብዙ ጊዜ በጎንደር ከተማ ያገለገሉ የሙስሊሙ አስተማሪና አገልጋይ ሰው ነበሩ። በ27/06/2017 ዓ.ም ነው እንግዲህ ከሁለት ቀናት በፊት ማለት ነው ከተራዊህ ሶላት ሲመለሱ ማታ ላይ የተራዊህ ሶላት የሚባል አለ። ያንን ሶላት ሰግደው ሲመለሱ በመኖሪያ ቤታቸው በር ላይ ሲደርሱ ነው ታጣቂዎች በተኮሱባቸው ጥይት ህይወታቸው ያለፈው። እንግዲህ እነዚህ ታጣቂዎች ሲተኩሱባቸው ህይወታቸው ሲያልፍ አብረዋቸው አባታቸውና አንድ ትንሽ ወንድማቸው አብረው ነበሩ። በሰዓቱም ከ11 በላይ ሰዎች አብረው እንደነበሩ የሃሩን ሚዲያ በፌስቡክ ፔጁ ላይ የለጠፈው መረጃ ያስረዳል። እና እዛ የነበሩትን ሰዎችም ደብድበው ዘርፈው መሄዳቸውን የሰማነው። እሱ ብቻ አይደለም። የሀጂ ኢብራሂም ቱፋ በጎንደር ከተማ ምንም አይነት የፖለቲካ ንክኪ ያልነበራቸው የሃይማኖት አገልግሎታቸውንና የማህበረሰብ አገልጋይነታቸውን ብቻ ተቀብለው በተለያዩ መስጂዶች ላይ የኢማምነት አገልግሎት በመስጠት የሚታወቁ ሰው ናቸው። እንዲህ አይነት አባቶችን በመግደል ምን አይነት የፖለቲካ ትርፍ ይገኛል ተብሎ እንደሚታሰብ ራሱ በጣም ግራ የሚያጋባ ነው። ይህን የሚያደርገው የአማራው ሸኔ የሚባለው ነው። እንግዲህ ይሄ ሰውዬ ይሄ አባት ከፖለቲካ ጋር ምንም አይነት ግንኙነት ከሌላቸው እነሱ በሚሄዱበት ታጣቂዎቹ በሚሄዱበት መስመር ላይ ካልተገናኙ ቢገናኙም ደግሞ አንድ ሰው የራሱ የፖለቲካ እምነትና አመለካከት ሊኖረው ይችላል። የሃይማኖት አባቶችን የሃይማኖት መሪዎችን በገደልክ ቁጥር ደግሞ በዛ ሃይማኖት ብቻ ሳይሆን በመላው ኢትዮጵያውያን ዘንድ ያለው ተቀባይነት እንደው ትንሽም ቢሆን ያላቸው ተቀባይነት እንኳን ቢኖር አሁን እነዚህ ታጣቂዎች ንጹሃንን በመግደልና በተለይ የሃይማኖት መሪዎችን በመግደል የበለጠ መገለልና መገፋት እንጂ ተቀባይነት ሊኖር እንደማይችል እንዴት መገንዘብ እንደሚያቀታቸው ግራ ይገባል። አሁን ተስፋ ቆርጠው ወደ ተራ አሸባሪነት እየገቡ ያሉ ሰዎች ናቸው። ምን ማለት እንደሆነ በሰላም ሂዶ ከቤቱ ወጥቶ መስጂድ ደርሰው ጎንደር መሃል ከተማ ላይ ነው። መሃል ከተማ ነው የሚገኘው። ቅዳሜ ገበያ የሚባለው አካባቢ ነው የሚለው። ቅዳሜ ገበያ የሚባለው አካባቢ ከመስጂድ ወጥተው ማታ ላይ ወደ ቤታቸው ሲሄዱ ቤታቸው በር ላይ እንደደረሱ ነው በጥይት የገደሏቸው። አንደኛ እነዚህ ሰዎች ኦኬ አሸባሪ ከሆነ በሆነ መንገድ ተሽሎክልኮ ገብቶ ሊገድል ይችላል። እንደዚህ አይነት የሽብር እንቅስቃሴ የሚፈጽም አካል ባለበት ሁኔታ የንጹሃንን ደም መታደግ በጣም ከባድ ሊሆን ይችላል። ምንም አይነት የፖለቲካ ትርፍ አይገኝም በዚህ ሁኔታ። የሚያተርፉት ነገር እንደሌለ ያውቁታል። በቃ አሁን ተስፋ ቆርጠው ወደ ተራ አሸባሪነት እየተሸጋገሩ ያሉ ሰዎች ናቸው። መጥፊያው ሲደርስ እንደዚህ አይነት የሽብር ቡድን መጥፊያው ሲደርስ የሚያደርገው ነገር እንደዚህ ነው። በቃ ንጹሃንን እየገደለ ማህበረሰቡን ማሸበር፣ ሰላም እንደሌለ ማሳየት፣ ከኔ ጋር አልቆሙም፣ ከኔ ጋር አልተሰለፉም፣ ወይም ደግሞ ከመንግስት ጋር የሆነ ነገር አላቸው፣ ወይም ደግሞ ይህን ሰው ብገድል ማህበረሰቡን ላስቆጣ እችላለሁ ብሎ ባሰበበት መንገድ እነዚህ አይነት አሸባሪዎች ብዙ ነገር ሊያደርጉ ይችላሉ ነገም ከነገ ወዲያ። ግን የምናውቀው ነገር ምንድነው? እንደነዚህ አይነት ንጹሃኖችን በመግደል የሚገኝ የፖለቲካ ትርፍ የለም። በሁለተኛ ደረጃ ደግሞ ይሄ ቡድን በቃ ለይቶለት ተስፋ ቆርጦ ወደ አሸባሪነት እየገባ ያለ ቡድን መሆኑን ማሳያ ነው የሚሆነው። ይሄ የሽብር ቡድን በየደረሰባቸው የገጠር ቀበሌዎች ላይ ማህበረሰቡን እየሰበሰበ ኦሮሞ ሊያደርግህ የመጣ አካል አለ እያሉ የሚያስተምሩ ሰዎች አሉ። አሁን ኦሮምኛ ቋንቋ በአማራ ክልል ቢሰጥ፣ በትግራይ ክልል ቢሰጥ፣ አማርኛ ደግሞ ሌሎች ክልሎች ላይ ቢሰጥ፣ ትግርኛ ሌሎች ቋንቋዎች ላይ፣ ሶማሌኛ በሌሎች ክልሎች ላይ በሌሎች አካባቢዎች ላይ ትምህርት ቢሰጥ
በየአካባቢ ያሉ ተማሪዎች ከአንድ በላይ ቋንቋ መናገር ቢችሉ ትርፉ ለራሳቸው ነው። እኔ 2 3 4 ቋንቋ ብማርና ብችል ትርፉ ለራሴ ነው። ነገር ግን ከኢትዮጵያዊነታቸው ተንሸራተው ወደ ዘርና ወደ ጎጥ ማንነት የገቡት እነዚህ አሸባሪዎች በየደረሱበት ቦታ ሁሉ የሚያስተምሩት ምን እያሉ ነው? ኦሮሞ ሊያደርጉ የመጡ ሰዎች አሉ። ኦሮምኛ ትምህርት ይሰጥ የተባለው ኦሮሞ ሊያደርጉ ነው። አማራነትህን ሊገፉ ነው። እንደዚህ አይነት በድንቁርና የተሞሉ ሰዎች ናቸው። የሚያወራውን ልጋብዛችሁ። አንዱ ፋኖ ነው ይባል አሁን እያስተማረህ ነው። አካምቡልቲ የሚለውን ተማር ብሎን አላለም ብሎን አይደለ? አካምቡልቲ ተለማመዱ ብሎን እኮ የአማራ ህዝብ አካምቡልቲ ተለማመድ ያለህ ነገ ኦሮሞ ልትሆን ነው እያለህ ነው። ነገ ኦሮሞነትን ከተቀበልክ ዛሬ ፋኖን አትደግፍም፣ ፋኖ አትሆንም ማለት ነው። ነገ አማራነትን የምትቀበል ከሆነ ደግሞ ነገ ኢትዮጵያን የምታስተዳድር ከሆነ ነገ እስልምና ሃይማኖትና ኦርቶዶክስ ሃይማኖት በአንድ ላይ እንዲኖሩ የምትፈቅድ ከሆነ ፋኖ ሆነህ ትዋጋለህ ማለት ነው። ሰማዕታትነትን ታገኛለህ ማለት ነው። በዚህ ልክ አብይ አህመድ እየሰራብን ነው። እሬቻ በዓል ታውቁታላችሁ አይደል? ቅቤ መገባት ነው። ዛሬ ቅቤ መቀባት ነው አይደል? እሬቻ እምነት አይደለም አምልኮት ነው አይደል? አብይ አህመድ ግን እስልምናና ኦርቶዶክስን አጥፍቶ እሬቻን ለማንገስ እየሰራ ነው። እሬቻ በፊት ሲከበር የነበረው ጫካ ውስጥ ሳናያቸው ምን ሰናቸው ነበር አይደል? አንድ ሳምንት አዲስ አበባ እንዲከበር አሁን ተፈቅዷል። የኦሮሞ ባንዲራ አዲስ አበባ ላይ በጣም ተጠቅልሏል። የኦሮሞ ባንዲራ ቅቤ መቀባት አዲስ አበባ ላይ ሊጀመር ነው። መስቀል እንዳይከበር ብሎ አረንጓዴ ቢጫ ቀይ ባንዲራ እንዳይወጣ ብሎ ከልክሎ የኦሮሚያ ባንዲራ ግን አዲስ አበባ ተውለብልቧል። መስቀል አደባባይ ተረኝነቱን እያሳየህ ነው። ነገ ጧት ወንድ ለወንድ ያጋባን ምል ከዚህ ተነስቼ ነው። ነገ ሌላ ስራ አለ። የአብይ አህመድ ፕሮጀክት አለው ሌላ። እነዚህ ሰዎች ናቸው ከትላንት ወዲያ ይሄንን ሀጂ መሐመድ ዘይኑ የሚባሉትን የሙስሊም አባት የገደሏቸው። እንደነዚህ አይነት ታጣቂዎች ናቸው። እንደምትሰሙት ኦሮምኛ መማር ኦሮሞ ያደርጋል፣ አማራነትን ሊነጥቁ ነው እያሉ የዘር በሽታቸውን በማህበረሰቡ ዘንድ እየዘሩ ያሉ ሰዎች ናቸው። በእርግጥ የሚሰማቸው ሰው ባይኖርም ማለት ነው። ማህበረሰቡ በቃ ውጡ ይሏቸዋል፣ ተሰብሰቡ ይሏቸዋል፣ ይሰለፋሉ፣ ይወጣሉ። ስብሰባ በደረሱበት የገጠር ቀበሌ ያሳዝነኛል። የገጠሩ ማህበረሰብ ራሱ እና እነሱ ሲያወሩ ብቻ ነው ዝም ብሎ የሚያዳምጧቸው። ምንም አስተያየት ስጡ አንሰጥም፣ የሆነ ነገር በሉ ምንም አንልም። በቃ ምንም ማለት ስለማይፈልግ ህዝቡ በግድም ስለሚወጣ መሳሪያ የያዘ ሰው ናውጣ ስብሰባ ሲል ድንገት መጥቶ ትወጣለህ በቃ። እነሱ ግን የራሳቸውን የዘር ጥላቻ እየዘሩ ማህበረሰቡን ልናጣላ እንችልበታለን፣ አማራና ኦሮሞን ካጋጨን ኢትዮጵያን ማፍረስ በጣም ቀላል ሴራ ነው ብለው የሚያስቡ ሰዎች ስለሆኑ አሁንም የህወሓትና የሻዕቢያን ዓላማ ተቀብለው የሚንቀሳቀሱ ሰዎች ስለሆኑ ህወሓት ደግሞ የተሸነፈው በኦሮማራ ጥምረት ስለሆነ አሁን ያችን ጥምረት ማፍረስ ይፈልጋል እና ይሄ ቡድን ከማን ጋር ቀጥታ ግንኙነት አለው? የኦሮሚያው ሸኔ ጋር በቀጥታ ግንኙነት አለው። የኦሮሞው ሸኔ የሚባለው ራሱ አንደኛ ኦሮሚያ ክልል የተቋቋመ የዚህ የአማራ ፋኖ የሚባለው ቡድን አንድ ታጣቂ ቡድን አለዛ። አሁን አርሲ ላይ የሚገሉት በትክክል የኦሮሞ ሸኔዎች ናቸው ወይስ የአማራው ሸኔዎች ናቸው የሚለው ራሱ ጥያቄ አለ። ከዚህ በፊት ራሱ ሸኔ ገደላቸው እየተባሉ ወለጋ የተለያዩ አካባቢዎች ላይ የተጨፈጨፉት የአማራ ተወላጆች የሚገድሏቸው በእርግጠኝነት ከኦሮሚያው ሸኔ ጋር ተነጋግረው በአማራ ሸኔ ወይም ደግሞ በአማራ ታጣቂዎች የተደራጁ ታጣቂዎች ስለመሆናቸው አሁን ላይ ጥርጥር ያለ አይመስለኝም። እና ይሄን አሁን ጎንደር ላይ የተገደሉትን አባት መግደል ዓላማው ምንድነው ካላችሁኝ አርሲ ላይ ከሚገደሉት የኦርቶዶክስ እምነት ተከታዮች ጋር ማገናኘት ነው። አርሲ ላይ የኦሮሞ ሸኔ የኦርቶዶክስ እምነት ተከታዮችን ገደለ የሚል ፖለቲካ ይሰራል። ከዛ ማን ያለቅሳል? ሙሻ አውራጆቹ የአማራ ተወላጆች ያለቅሳሉ። ከዛ ጎንደር ላይ ይሄዱና የአማራው ሸኔ ደግሞ ማንን ይገላል? የሙስሊም እምነት ተከታዮች ይገድላል ማለት ነው። ስለዚህ በቀል ነው የሚሆነው ማለት ነው። የኦርቶዶክስ እምነት ተከታዮችን አርሲ ላይ ትገላለህ፣ ጎንደር ላይ ትሄድና ደግሞ የእስልምና እምነት ተከታዮችን ትገላለህ። ስለዚህ በሁለቱ ህዝቦች መካከል ያለውን ነገር በማሳሳትና በማጋጨት እነሱ እናተርፋለን ያሉትን ተራ የፖለቲካ ትርፍ ለማግኘት የሚሞክሩ ሰዎች ናቸው።
በጣም የሚገርመው ነገር ግን ይሄንን በማድረግ ንጹሃን ይጎዳሉ፣ ልጆች ያላባት ይቀራሉ፣ አላስፈላጊ ዋጋ ይከፈላል። ለተወሰነ ጊዜ እንደዚህ አይነት ሽብር አሸባሪ ባለበት አካባቢ እንደዚህ ሊሆን ይችላል። ነገር ግን እንኳን አይደለም የፌዴራል መንግስትን የወረዳና የዞን አስተዳደሮችን መነቅነቅ የማይችሉ እንደሆኑ መገንዘብ ያስፈልጋል። ደጋፊዎቻቸው ምናልባት እነዚህን ሰዎች የሚደግፉ ሰዎች በንጹሃን መገደል የሚገኝ ትርፍ እንደሌለ ተረድተው ወደ ቀልባቸው እንዲመለሱ ትግልም ከሆነ ከታጠቀው የመንግስት አካል ጋር ማድረግ እንዲችሉ ማህበረሰቡን ሰላም መንሳታቸውን ንጹሃን መግደላቸውን እንዲያቆሙ ቢያንስ ስለ ሰው ልጅ ሲባል ስለ ንጹሃን ደም ሲባል ያንን ቢያደርጉ ጥሩ ነበር። ነገር ግን አስታጣቂዎቻቸውም ደጋፊዎቻቸውም የሚፈልጉት እንደዚህ አይነት ሽብር እንዲነሳ ስለሆነ ዋናው ቁልፉ ያለው በማህበረሰቡ በሰፊው ኢትዮጵያዊ እና በመንግስት የጸጥታ ኃይል መካከል በጋራ ተቀናጅቶ በመስራት እንደዚህ አይነት ታጣቂዎችን እየጠቆሙ ለጸጥታ ኃይል አሳልፈው በመስጠት ምንም አይነት እንቅስቃሴ ሲኖር ከአካባቢው ጸጉረ ልውጥም የሚባለው ነገር ይሁን የአካባቢው ተወላጆችም ቢሆኑ አላስፈላጊ እንቅስቃሴ በሚያደርጉበት ሰዓት ለጸጥታ አካላት አሳልፎ በመስጠት የአካባቢውን ሰላም ማስጠበቅ በማህበረሰቡና በፖሊስ ወይም በጸጥታ ኃይሉ ትስስር መካከል የሚረጋገጥ ነገር እንደመሆኑ መጠን ያንን ትስስር በማጠናከር መንግስት የደህንነት ኃይሉን በማጠናከር ከአካባቢው ማህበረሰብ ጋር ያለውን ቁርኝትና ግንኙነት በማጠናከር ካስፈለገም የአካባቢው ማህበረሰብ በማስታጠቅ እነዚህ አሸባሪዎች ከማህበረሰቡ ውስጥ ተመንጥረው የሚወጡበትን ጊዜ ቅርብ ማድረግ አለበት። በቃ እየከሰሩ ነው፣ ተስፋ እየቆረጡ ነው ምናምን እያልን አሁንም ንጹሃን የሚገደሉበት ሁኔታ ግን መቆም አለበት። በቃ ሊባል የሚገባበት ጊዜ መምጣት አለበት። አንደኛ ማህበረሰቡ ራሱ የአካባቢው ማህበረሰብ የችግሩ ተጋላጭ ሆነው በየጊዜው ሰላም አጥቶ እየኖረ ያለው ራሱ ከጸጥታ ኃይል ጋር ተባብሮ መስራት ቁርጠኛ ሆኖ መስራት መጀመር አለበት። መንግስትም ደግሞ ኃይል አጠናክሮ የደህንነት ኔትወርኩን በደንብ አጠናክሮ መረጃ የሚያቀብሉ ሰዎችን ከየቦታው በመመልመል እንደዚህ አይነት እንቅስቃሴዎች ሊፈጥሩ የሚችሉ ሰዎችን ቀድሞ ማክሸፍና ቀድሞ መቆጣጠር እንዲቻል ሰፊ ስራ መሰራት አለበት። በተለይ በእምነት አባቶች ላይ የሚፈጸም ግድያ፣ በእምነት ተቋማት ላይ የሚፈጸም ጥቃት ማህበረሰቡን ወደ አላስፈላጊ ቁጣ ሊያመራው ይችላል እና ያንን ቁጣ የሚፈልጉ አካላት እንዳይሳካላቸው አንደኛ ማህበረሰቡ መንቃት አለበት። ለምንድን ነው ይሄ ግድያ የሚፈጸመው? ማን ምን ፈልጎ ነው የገደለው? ኦሮሚያ ላይ ክርስቲያኖችን ለምን ይገላሉ? ጎንደር ላይ ሙስሊሞችን ለምን ይገላሉ? ዋናው ጥያቄ አሁን እሱ ጋር ነው ያለው። አሁን የአማራው ሸኔ ወይም የአማራው ፋኖ የሚባለው ጎንደር ላይ ገደለ ሲባል አርሲ ላይ የሚገለው ደግሞ የኦሮሞ ሸኔ ነው ኦርቶዶክሶችን የሚገለው ሲባል ዋናው ቁልፉ ያለው ምንድነው? በኦርቶዶክስ እምነት ተከታዩና በእስልምና እምነት ተከታዩ መካከል ያለውን ግጭት ለማጧጧፍ የሚያደርጉት ነገር ነው። የኢትዮጵያ ሙስሊምና ክርስቲያን ግን በጣም ረጅም ፈተናዎችን ተሻግሮ እዚህ የደረሰ ነው። እንኳን አይደለም በዚህ ተራ የመንደር ሽፍቶች በሚያደርጉት ድራማ በሌሎች ከባድ ሴራዎችም ሳይጣላ እስከዛሬ በጋራ ተሳስሮ የኖረ ማህበረሰብ ነው። ትርፍ አታገኙበትም፣ እየከሰራችሁ ነው፣ ትጠፋላችሁ በእርግጠኝነት። ነገር ግን አንድም ሰው ቢሆን መገደሉ በጣም ያሳዝናልና ለህይወታቸውን ላጡት ለጎንደሩ ኢማም ኡስታዝ መሐመድ ዘይኑ ነፍሳቸውን በጀነተል ፊርደውስ እንዲያሳርፍልን እንመኛለን። እንዲሁም ደግሞ ቤተሰቦቻቸውንና ልጆቻቸውም ልጆችም ካሏቸው ቤተሰቦቻቸውን ወዳጆቻቸውንና መላው ሙስሊም ማህበረሰብ መጽናናትን እንዲሰጥልን እንመኛለን። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መረጃ በአዲስ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ
እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ